بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. إن شاء الله مختصر الداء والدواء درساتችን ዛሬም ኢብኑል ቀይም ረሂመሁላሁ ተዓላ ከወንጀል ጋር የተያያዙ ነገራቶችን እየጠቀሱ ቀጥለዋል። ዛሬ አዲስ ፈስል ነው። ፈስሉን ተአሙላት ፊ በዕድ ዑቁባት አልመዓሲ፣ ተአሙላት ማስተንተን፣ ፊ በዕድ በከፊል በተወሰኑት ማለት ነው፣ ዑቁባት አልመዓሲ የወንጀል መዘዞች፣ የተወሰኑትን የወንጀል መዘዞችን ማስተንተን፣ እነዛ ወንጀሎች የሚያመጡትን ጉዳቶች ቆም ብሎ ማሰብ ማለት ነው። ቃለ ረሒመሁላህ ፈስተሕድር አእምሮህ ላይ ያምጣ፣ በዕድ አልዑቁባት ከፊል የወንጀል ቅጣቶችን በአእምሮህ ላይ ያምጣቸው፣ አለቲ እነዛ ቅጣቶች ረተበሃ አላሁ ሱብሓነሁ ወተዓላ ጥራት የተገባው ጌታ አላህ ያስቀመጣቸው የሆኑ ዐለ ዙኑብ በወንጀል ላይ አላህ ያስቀመጣቸው የሆኑ ቅጣቶችን በአእምሮ ላይ አሰላስላቸው አምጣቸው። ወጀዊዝ የሚሆን አድርገህ አስብ፣ እንደሚቻል ቁጠር። ወጀዊዝ ማለት የሚሆን አድርገህ አስበው። ውሱለ በዕድሃ ከፊሏ መድረሷን፣ በዕድሃ ማለት አይ ሚን ዑቁባት አልመዓሲ ከወንጀል ቅጣቶች ከፊሏ መድረሷን፣ ኢለይከ ወደ አንተ መድረሷን አስብ፣ አእምሮ ላይ ልክ ሳለው ኢማጅን አድርግ። ወጀዐል ዛሊከ ይህንን ማሰብህን ደሞ አድርገው፣ ስለ ወንጀል ጉዳት ወንጀል የሚያመጡትን መዘዞችን አእምሮ ላይ ማሰብህን አድርገው፣ ዳዕየን ጠሪ አድርገው፣ ሊነፍሲ ለነፍስህ ጠሪ አድርገው፣ ጋባዥ አድርገው፣ ኢላ ሂጅራኒሃ እሷን ወደ መራቅ፣ ወንጀልን እንድትጠላ ወንጀልን እንድትርቅ የሚጋብዝህ ነገር አድርገው። ጠይብ አላህ ወንጀል በሚሰራ ሰው ላይ ያስቀመጣቸው ቅጣቶች አሉ። እነዛን ቅጣቶች አእምሮ ላይ አምጣቸው። ልክ እነዛ ቅጣቶች ባንተ ላይ ቢሆኑ ባንተ ላይ ቢደርሱ ብለህ አእምሮ ላይ ሳለው። ይሄኔ ከወንጀል እንድትርቅ ወንጀልን እንድትጠላ ያደርግሃል። ቃለ ወአነኒ አሱቁ ለከ ላንተ ነዳልሃለሁ ማለት ላንተ ዘረዝርልሃለሁ ማለታቸው ነው። ሚንሃ ከሷ ማለትም ከወንጀል ቅጣቶች ውስጥ አሁን እኔ ዘረዝርልሃለሁ። ጠረፈን የተወሰነን ጠቅስልሃለሁ። የክፊል ዓቂላ አስተዋይ የሆነን ሰው የሚበቃው መዓ ተስዲቂ ቢበዕድህ በከፊሉ ከማመኑ ጋር አእምሮ ያለው ሰው አስተዋይ የሆነ ሰው ብዙ መጥቀስ የማያስፈልገውም ትንሽ ከጠቀስኩለት ይበቃዋልና አሁን እኔ ጠቅስልሃለሁኝ አሉ። ምክንያቱም ሼኹል አልባኒ ረሂመሁላህ እንደሚሉት ጣሊቡል ሐቅ የክፊህ ደሊል ዋሂድ፣ ሐቅን የሚፈልግ ሰው አንድ ደሊል ይበቃዋል። ወሳሂቡል ሀዋ ላ የክፊህ አልፍ ደሊል፣ ግን ስሜቱን የሚከተል የሆነ ሰው 1000 ማስረጃ ይበቃዋል። አሁን እኔ ጠረፈን የተወሰነ እጠቅስልሃለሁ፣ ወንጀል የሚያመጣውን አላህ ስብሓነሁ ወተዓላ እሱን ተከትሎ ወንጀሉን ተከትሎ ያስቀመጠውን ቅጣት እጠቅስልሃለሁ። እስካሁንም እየጠቀስናቸው አለ። ቃለ ፈሚንሃ ከሷ ወንጀል ከሚያመጣው መዘዝ ውስጥ ሌላው አልኸትሙ ማተም ነው። ዐለል ቁሉቢ በቀልቦች ላይና ወልአስማዒ በጆሮዎች ላይ በመስሚያ ላይ ይታተማል። ኸተመ አላሁ ዐላ ቁሉቢሂም አላህ እንዳለ መዝጋት ማለት ነው። ኸትም አልጊሻወቱ መጋረጃ ማድረግ ነው። ዐለል አብሳሪ በመመልከቻዎች ላይ ጠይብ በልቦናዎች ላይ በእነሱ ላይ ማድረግ ነው። ጊሻዋ መጋረጃን ማድረግ ነው። ወንጀል ስትሰራ እንዲታተም ቀልብህ ላይ እንዲዘጋ መመልከቻ የውስጥ መመልከቻ እንዲሸፈን ያደርጋል። ወልኢቅፋሉ ቁልፍ ማድረግ ነው። ዐለል ቁሉቢ በቀልቦች ላይ ወጀዕሉ ማድረጉም ነው ወንጀል አልአኪነቲ ሽፋኖችን ማድረግ ነው። ዐለይሃ በቀልብ ላይ ተቀራራቢ ናቸው እነዚህ ጊሻዋ፣ አኪና፣ ኸትም ግን ማተም፣ መዝጋት፣ መጋረድ እንደዛ በሉት ለአማርኛ ለትርጉም እንዲመቻቸው። ወሪኑ ዝገትም ነው። ወረይኑ ዝገት ነው። ዐለይሃ በቀልብ ላይ ወጠብዑ እሷንም ምን ማለት ነው? መሸፈን ነው። ዝገት የቆሻሻ ዝገት ሳይሆን የወንጀል ዝገት ማለት በቀልብ ላይ ያደርጋል። ወተቅሊቡ መገለባበጥ ነው። አልአፍኢደቲ ወልአብሳር አልአፍኢዳ
ልቦናዎችና ወልአብሳሪ መመልከቻዎችም እንደዚሁ የውስጥ መመልከቻዎች ተቅሊብ ማለት አንድ ቦታ ላይ ይጸኑ ወይም አንድ ሐቅ ላይ ይጸኑ የተቀለብ ይቀያየራል ወንጀል ከሚያመጣው መዘዝ እሱ ነው እያሉ ነው። ወልሐይሉለቲ ሌላው ደግሞ ሐይሉላ ነው በመሃል መግባት ነው መጋረድ በሉት በመሃል መግባት በይነል መርኢ በሰውየውና ወቀልቢሂ በቀልቡ መካከል በመሃል መግባት ይጋረዳል። ወኢግፋሉል ቀልቢ ቀልብንም መቆለፍ ነው አን ዚክሪ ረቢ ጌታን ከማውሳት ኢግፋል ማዘናጋት በሉት አልቀልቢ ቀልብን ማዘናጋት ነው አን ዚክሪ ረቢ ጌታን ከማውሳት አላህን ከመዘከር ቀልብን ምን ይላል ያዘናጋው። ወኢንሳኡል ኢንሳን ወኢንሳኡ እንዲረሳ ያደርጋል አልኢንሳን ሰውንም ነፍሰሁ ራሱን እንዲረሳ ያደርገዋል። ከአሁን በፊት ብዙዎችን ስላሳለፍናቸው ሸርህ ያስፈልጋቸውን ብዬ ነው። ወተርኩ መተው ነው ኢራደቲላሂ አላህን መፈለግ መተው ነው። በሚሰራው ስራ ላይ በሚያደርገው ዒባዳ ላይ አላህን መፈለግን መተው ነው። ተጥሂረል ቀልቢ ቀልቡን ማጥራት ማለትም በሚሰራው ስራ ላይ ኢኽላስን አለመፈለግ ኢኽላስን ከመፈለግ ይልቅ የሰዎችን ውዳሴ የሰዎችን ምስጋና እንዲፈልግ ማድረጉ ነው። ወጀዕሉ ሰድሪ ደረትን ማድረጉ ነው ደይቀን ጠባብ ሐረጀን የተጨናነቀ ያደርገዋል። ቀልብን በጣም ያጠባል ወንጀል ምንም የሚያሳስበው ነገር የለም ያስባል። ምንም የሚያስለቅስ ነገር የለም ያለቅሳል። ምንም እንቅልፍ የሚነሳው ሐሳብ የለም ምንድነው እንዲህ እንቅልፍ የሚነሳይ ብሎ ቢያስበው ምናልባት ብዙ ነገር ተሟልቶለታል። ነገር ግን እንቅልፉን ያጣል። ቀልቡን ምን ያደርጋል አሉ ደይቀን ጠባብ ያደርግበታል። ሐረጀን እጅግ የተጨናነቀ ያደርግበታል። ከአነማ ልክ እሱ የሰዓዱ ፊሰማይ ወደ ሰማይ ልክ እንደሚወጣ ያለምንም መሰላል እንዴት ነው ሊሆን የሚችል? ልክ እንደዛ ይሄ ገለጻ ነው። በጣም አላህ ስብሐነሁ ወተዓላ ቁርአን ላይ እንደነገረን ወመን ዩሪድ አን ዩድለሁ የጅዐል ሰድረሁ ደይቀን ሐረጀን ከአነማ የሰዓዱ ፊሰማይ አላህ እንዳለ ሰውየው ቀልቡ እንዲጨናነቅ ልቡ እንዲጠብ ያደርገዋል። የወንጀል ውጤት ወሰርፉ ማዞሩ ነው አልቁሉቢ ቀልብን ማዞሩ ነው አኒል ሐቂ ከሐቅ ማዞሩ ነው። ትክክለኛ መንገድ ላይ ከነበረ በኋላ ቀስ በቀስ ሳያውቀው ከነበረበት ሐቅ ወደ ባጢል ይገባል። ወዚያደቱሃ ቀልብን መጨመሩ ነው መረضን በሽታን ዓላ መረضሃ በበሽታዋ ላይ ወኢርካሱሃ አላሁ ወደ ቀድሞ ሁኔታዋ መመለሷ ነው። ደህና ተስተካክሎ ደህና ቀጥ ብሎ ማሻአላህ ደህና ጠንካራ ሆኖ ከእንደገና ወደ ነበረበት ሁኔታ ተመልሰዋለች። ወደፊት መሄድ ሲገባ ወደ ኋላ ተመልሰዋል። ወነክሱሃ መገልበጧ ነው ቢሐይቱ ተብቃ በምትቀርበት ሁኔታ መንኩሰተን ተገልብጣ በምትቀርበት ሁኔታ ልክ ሲኒ ወይ ደግሞ ብርጭቆ የያዘው ውሃ የያዘው ወተት ልክ ግልብጥ እንደሚለው እንደዛው ቀልቡ ግልብጥ ይላል። ከተገለበጠ ከላይ ውሃ መቅዳት አትችሉም፣ ወተት መቅዳት አትችሉም፣ ቡና መቅዳት አትችሉም፣ መያዝ አይችልም። ቀልቡ ተገልብጧል። ወነክሱሃ መገልበጧ ነው መዘግዘቋ بحيث تبقى بمتقربت حنيتا منكوسة يتقلبتش كما ذكر إمام أحمد عن حذيفة بن اليمان رضي الله عنه حذيفة بن اليمان رضي الله عنه أنه قال القلوب أربعة على حذيفة بن اليمان قلب أردتين اثناتشو قلب عندنا قلب أجرد نسوه هنا قلب كشرك كنفاق كرياء كيولين كيسمولين كمجرم በራስ ላይ እጅረቱ ንጹህ የሆነ ቀልብ አለ። የመጀመሪያው ቀልብ ፊህ በውስጡ ሲራጁን ብርሃን አለ፣ ዩዝሂር የሚያበራ የሆነ ብርሃን አለ። ፈዛሊከ ይህ ቀልቡል ሙእሚን የአማኝ ቀልብ ነው። ውስጡ ንጹህ ነው፣ ለማንም ተንኮል የለበትም፣ ለማንም መጥፎ ነገር የለበትም። ወቀልቡን ሁለተኛው ቀልብ ደግሞ አግለፉ የተዘጋ ቀልብ ነው። ፈዛሊከ ይህ ቀልብ ቀልቡል ካፊር የካፊር ቀልብ ነው፣ ዝግ ነው፣ ሐቅን አይሰማም፣ ሐራምን ሐራም አይልም፣ حلالا حلال አይልም واضح وقلب ሶስተኛው ቀልብ መንኩሱን የተገለበጠ فذلك قلب المنافق ይህ የሙናፊቅ ቀልብ ነው። وقلب አራተኛው ቀልብ ተሙድሁ የምትጎትተው ነው። ማደታኒ ሁለት ምንጮች የሚጎትቱት ናቸው። የመጀመሪያው ማደቱ ኢማን የኢማን ምንጭ ወማደቱ ኒፋቅ የኒፋቅ ምንጭ ይመግቡታል ይስቡታል። ከዚህ በኢማን ይሳባል ከዛ በኒፋቅ ይሳባል። ወህወ ይህ አይነት ቀልብ ሊማ ገለበ ዐለይህ ሚንሁማ ላሸነፈው ነው። ከሁለቱ አንዱ ላሸነፈ ይሆናል። ወይ የሆነ ሰዓት ኒፋቅ ያሸንፈውና ወደ ኒፋቅ ይገባል፣ ወይ የሆነ ሰዓት ኢማን ያሸንፍና ወደ ኢማን ይሆናል። ጠይብ ስለዚህ
የኛ ቀልብ ከየትኛው ነው? ቀልባችን ከአራቱ የትኛው ላይ ነው ያለው ብለን ቆም ብለን ማሰብ ይገባል ማለት ነው። ኢዘን ሌላው ዛሬ ካየነው ወንጀል ከሚያመጣው መዘዝ ውስጥ ምንድነው? ቀልባችን እንዲዘጋ ታደርገዋል። ቀልባችን ሐቅን እንዳይሰማ ታደርገዋለች ማለት ነው። ቃለ ረሒመሁላህ ወሚንሃ ሌላው ከወንጀል መዘዝ ውስጥ አተስቢጡ ወደኋላ መጎተት ነው። አተስቢጡ ወደኋላ መጎተት ነው። አን ጣዓቲ ከአምልኮ አላህን ከማምለክ ወደኋላ ተጎትተዋለች። ወልኢቅዓዱ ማስቀመጥ ነው። አንሃ አይ ሚን አልዒባዳ አው ሚን ጣዓ ከዒባዳ ከጣዓ ታስቀምጠዋለች። ሰነፍ አድርጎ ታስቀምጠዋለች ማለት ነው። ጠይብ ሐቂቃ ይህ ትልቅ የሆነ ፈተና ነው። አላህ ስብሓነሁ ወተዓላ ስለነዛ ሙናፊቆች ከተቡክ ዘመቻ ወደኋላ ያቀሩት እነ አብደላህ ብን ኡበይ ብን ሰሉል ማለት ነው እነ ጀድ ብን ቀይስ ሙናፊቅ ስለሆኑ ከተቡክ ዘመቻ አላህ አስቀራቸው። ምክንያቱም ጅሃድ ትልቅ የሆነ መልካም ስራ ነው። ወላኪን ከሪሀ አላሁም ቢዓተሁም ፈተበጠሁም ወቂለ ቁዑዱ መዐል ቃዒዲን አላህ መንቀሳቀሳቸውን ጠላ፣ ወደ ጅሃድ መውጣታቸውን ጠላና ፈተበጠሁም ወደ ኋላ አስሮ አስቀራቸው። አላህ ፈተቀለ ዐለይሂም አልኹሩጅ አው ከማ ቃለ አቡ ጀዕፈር መውጣትን በእነሱ ላይ ያከበደባቸው። ስለዚህ ወሚንሃ አተስቢጥ አን ጣዓ ከዒባዳ ወደ ኋላ ታስቀራለች። ዒባዳ ላይ ታደክመሃለች። የዒባዳ ፕሮግራም ታወጣለህ፣ አንዱንም ግን አትሰራውም። አላርም ትቀጥራለህ፣ 12 ሰዓት ትነቃለህ። ሰኞና ሐሙስ ጾማለሁ ትላለህ፣ ገና ቁርስ ላይ ይርብህና መብላት ያምርሃል፣ ትበላለህ። ስለዚህ ወንጀል ታስራሃለች። ፉዳይል ብን ዒያድ እንዳለው ከአሁን በፊት እንዳሳለፍ ኢዛ ለም ተቅድር ዐላ ቂያም ሌይል ወሲያም ነሃር ጠይብ ሌይል መቆም የማትችል ከሆነ ቀን መጾም የማትችል ከሆነ ፈዕለም አነከ መሕሩሙን ከበለትከ ኸጢአቱክ አው መዕኒ ሀዘል ከላም አንተ የተከለከልክ ሰው ነህ፣ ወንጀልህ ያሰረችህ የሆንክ ሰው ነህ ይላል። ኢዘን ዛሬ ካየነው ሁለተኛው ወንጀል ከሚያመጣው መዘዝ ውስጥ ምንድነው? አተስቢጡ አን ጣዓ ከአምልኮ ወደ ኋላ ታስቀራለች ማለት ነው። ቃለ ረሒመሁላህ ወሚንሃ ከወንጀል መዘዝ ውስጥ ሌላው ጀዕሉል ቀልቢ ቀልብን ማድረጓ ነው። አሰመ ደንቆሮ ላ የስመዑል ሐቅ ሐቅን አይሰማ። ቀልቡን ምን ታደርገዋለች? ደንቆሮ ታደርገዋለች፣ ሐቅን እንዳይሰማ። አብከመ ዲዳ ታደርገዋለች። ላ የንጢቁ ቢሂ በሐቅም ላይ አይናገርም፣ ሐቅን እንዳይናገር ሐቅን ለሰዎች እንዳያስተላልፍ ታግደዋለች። አዕማ እውር ታደርገዋለች። ላ የራሁ እሱን አይም ሐቅንም አይመለከትም። ጠይብ ፈየሲሩ ይሆናል የዚህ ሰው አንስበቱ ግንኙነቱ ወይ ደግሞ ንጽጽሩ ይሆናል በይነል ቀልቢ በቀልብና ወበይነል ሐቅ በሐቅ መካከል አለዚ ያ ሐቅ ላ የንፈዑሁ ገይሩሁ ከሱ ውጭ የማይጠቅመው በሆነው በሐቅና በቀልቡ መካከል የዚህ ሰው ንጽጽሩ ስናገናኛቸው ስናነጻጽራቸው ምን ይሆናል? ከኒስበቲ ልክ እንደዛ አንጻራዊ ይሆናል በይነ ኡዙኒል አሰሚ ያ ደንቆሮ በሆነው ጆሮና ወልአስዋት እንደ ድምፅ ነው። ዋضح የዚህ ሰው ንስባው ስናነጻጽር በሁለቶቹ መካከል ስናነጻጽር በዚህ ሰውና በሐቅ መካከል ያለው መስማማት አንድ ደንቆሮ የሆነ ሰውና ድምፅ እንደ መስማት አይሰማም። ዋضح ስለዚህ ለዚህ ሰው ሐቁ ልክ ለደንቆሮው ሰው እንደምትጮህበት ምንም ያክል በማይክ ሞንታርቦ ብትጮህበትም እንደማይሰማ ሁሉ ሀከዛ ይህም ሰው ሊሰማ ይህ ወንጀል ላይ ይወጣ። ወዐይኒል ዐማ ወልአልዋኒ አሁንም ንስባው ንጽጽሩ ወዐይኒል ዐማ ልክ እንደዛ እውር የሆነው አይንና ወልአልዋኒ ከለሮች አይኑ የማይሰው ይሄ ከለር ምንድነው ብትለው ቀይሁን ቢጫ ያውቅ ልክ እንደዛ ወንጀል ላይ ያለውም ሰው ደግሞ አይኑ ልክ እንደዛ። ወሊሳኒል አኽረሲ ዲዳ የሆነ ምላስ ነው። ወልከላሚ ከንግግር ጋር ተናገር ብትለው ይናገር ዲዳ የሆነ ዋضح ስለዚህ ወንጀል ደንቆሮ እንድትሆን ዲዳ እንድትሆን ታደርጋለች ማለት ነው። እንደዚሁም እውር እንድትሆን ታደርጋለች። ወቢሃዛ በዚህም አሉ ወቢሃዛ በዚህም ዩዕለሙ ይታወቃል አሉ አነል ዐማ እውርነት ወሰመመ ድንቁርና ወልበከመ ዲዳነት ማለት ነው ሊልቀልቢ ለቀልቡ ቢዛቲ ወልሐቂቃ በዋናነትና በተጨባጭ ናቸው። ጠይብ ምን ማለታቸው ነው? ባረከላሁ ፊኩም ሰው ማለት ሰውነቱ ሳይሆን ልቡ ነው። አንድ ሰው በአይኑ ቢያይም በጆሮ ቢሰማ ወላኪን ልቡ ሐቅን ካልተቀበለ አላህን ካላወቀ መልካምን ነገር ካላየ ይህ ሰው በሐቂቃ እውር ማለት እሱ ነው እያሉ ጠይብ ምክንያቱም የአካል ጥቅም ምንድን ነው? ዋናው ጥቅም ሐቅን መረጃን ወደ ልብ ማድረስ ነው አይደል? ግን ልቡ ከታወረ የዚህ ሰው መረጃ ዋጋ የለውም። ስለዚህ እውር የሚለው ስም
ቢዛቲ ወልሐቂቃ በትክክለኛና በተጨባጭ የሚገባው ለልብ እንጂ ለዓይን አይደለም ማለታቸው ዋضح ወሊልጀዋሪህ ቢልዓረዲ ወተብዕየት ወሊልጀዋሪህ ለአካላቶች ደግሞ ማለት ሂስይ ለሆኑ አካላቶች ለዓይንና ለጆሮ ማለት ነው ቢልዓረዲ በአጋጣሚና ወተብዕየት በተከታይነት ናቸው طيب ማለት የአካላት ሲሉ ዓይናችን ጆሮአችን ከአሁን በፊት እንዳሳለፍ ነው የልብ አገልጋዮች ናቸው አይደል ወይ ደግሞ ተከታዮች ናቸው ልብ ንጉስ ነው ሌሎች አካላቶች ደግሞ ወታደሮች ናቸው ስለዚህ በፊዚካል ዓይን መታወር ተብዕያ ነው ተከታይ ሰከንደሪ ችግር ነው ዋናው ማዕከል ልብህ ደህና ከሆነ ዓይን መታወር ሐቂቃ ሰውን ከጀነት ያስቀራል ከእውነታ ያርቀው ብዙ ዑለማዎችም ዓይናቸው ይታወረ ነው ግን የውስጥ ዓይናቸው ግን የበራ ነው ስለዚህ ሼኹ ባጭሩ ላይ ያሉት ምንድነው ትክክለኛው ማየትና መስማት የሚከናወነው በልብ ውስጥ ስለሆነ እውርነት የሚለው واضح እውርነት የሚለው ቃል በትክክለኛ ትርጉም የሚሰራው ለልብ ነው የአካል እውርነት ከዛ በኋላ ተከትሎት የሚመጣው ደግሞ ተብዕያ ነው በሁለተኛ ደረጃ የሚመጣ ጉዳይ ነው ማለታችን نعم فإنها لا تعمل أبصار أنه لا تعمل أبصار አይኖች አይታወሩም على الله ولكن ነገር ግን تعمل قلوب التي في الصدور እነዚያ በደረቶች ውስጥ ያሉት ልቦች ይታወራሉ واضح نعم ስለዚህ ሌላው ወንጀል ከሚያመጣው መዘዝ ውስጥ جعل القلب أصم والأبكم والأعمى ታደርጋል ومنها ሌላው ወንጀል ከሚያመጣው መዘዝ ውስጥ الخسف بالقلب الخسف መደርመስ ነው ወይ ደግሞ መዋጥ ነው بالقلب በቀልብ ላይ መዋጥ ነው كما يخسف ልክ እንደሚዋጣው እንደሚደረመሰው بالمكان በሆነ ቦታ ላይ وما فيه እሱ ጋር እስካለው ነገር አንድ ቦታ ሲደረመስ ሽንት ቤት ሊሆን ይችላል ጉድጓድ ሊሆን ይችላል በጣም ጉድጓድ ተቆፍሮ እዛ ላይ የሆነ ነገር አስቀምጣችሁ ወደ ታይ ሲገባ እሱ ነው خسف ብሎ ማለት መሬት ተከፍቶ መዋጥ ወይ ወደ መሬት ጥልቀት መስመጥ ነው خسف ግን አሁን እዚህ ጋር ለልብ ሲሆን የተፈለገው በወንጀል ምክንያት ከፍ ከማለት ይልቅ ወደ ታች መውረድ ወደ ቆሻሻ ቦታ ላይ መድረስ ማለታቸው ነው ስለዚህ فيخسف به በሱ ይዋጣል በቀልብ ላይ ወደ ታች ወደ ቆሻሻ ወደ ዝቅተኛ ይደርሳል إلى أسفل السافل ወደ ዝቅተኛው ዝቅተኛ ይደርሳል إلى أسفل ዝቅተኛ السافلين ዝቅተኛ እጅግ ወደ ወረደ ቦታ ላይ ይደርሳል وصاحبه ባልተቤቱ የወንጀል ባልተቤት ደግሞ لا يشعر አያውቅም የሚያሳዝነው እሱ ትልቁ ጥፋትም እሱ ነው አንድ ሰው ወንጀል እየሰራ መሆኑ ልቡ የሚነግረው ካለ የሆነ ሰዓት ይመለሳል ወደ ወንጀል ሲሄድ ታው ይቅርብህ ታው ወደ ክብርህ ተመለስ የሚል ነፍስ ያለው ሰው የሆነ ሰዓት ከወንጀል ይወጣል ታው መዋረድ ይቅርብህ የምትልብ ያላችሁ እንኳን ደስ አላችሁ ግን وصاحبه لا يشعر አደጋው እዚህ ላይ ነው ባልተቤቱ ግን አያውቅም ወንጀል እየሰራ ነው ወንጀል ላይ ነው አይታወቅም وعلامة الخسف به የመስመጡ የخسፉ የመዋጡ ምልክት ደግሞ በሱ ላይ አሉ ወደ ጥፋት እየዘቀጠ أنه እሱ لا يزال አይወገድም ጀዋለን ከመዞር አይወገድ حول السفليات ወደ ዝቅተኛ ቦታዎች والقاذورات ወደ ቆሻሻዎች والرذائل ወደ ዝቅተኛ ቦታዎች ዘንድ ደግሞ ከመዞር አይወገድ ምን ማለት ነው ባረከላሁ ፊኩም ትናንሽ ቦታዎች ላይ ትናንሽ ነገሮች ላይ ይገኛል ጀዋል ማለት መዞር እንዳልኳችሁ የሆነ ወንጀል ትንሽ ወንጀል ስትጀምሩ አንዷን እየወለደች ነው የምትመጣው طيب كما ان القلب لك يا قلب الذي رفعه الله كف ያደረገው ቀልብ وقربه ያቀረበው ኢለይሂ ወደ አላህ ያቀረበው ቀልብ لا يزال አይወገድም ጀዋለን ከመዞር حول البر በመልካም ነገር والخير ከጥሩ ነገራቶች አካባቢ ከመዞር አይወገድም ومعالي الاعمال ከፍ ወዳሉ ስራዎች والأقوال መልካም ንግግሮች والأخلاق በጥሩ አኽላቅ ነገራቶች ላይ ከመዞር አይወገድም ምን ማለት ነው አንድ ሰው ወንጀል ሲሰራ ሌላ ወንጀል እየከበበው ነው አንድ ሰው መልካም ስራ ሲሰራ ሌላ መልካም ስራ እየጋበዘ እየጠራ ነው የሚመጣው የዊትር ሶላት ስትጀምር የሌሊት ሶላት እየተከተለ ይመጣል ከዛ በኋላ ሶላቶች እየቀለሉ ይመጣል የሆነች ወንጀል ስትጀምር ፌስቡክ ላይ ብዙ ዝም ብለው ቀልድ ቪዲዮዎችን ማየት ስታበዛ ቀስ እያለ ወደ ወሲብ ቪዲዮ እየጋበዘ እያየ እየዘግክ ትመጣለህ ዋضح ስለዚህ ምን አሉ ሲጠፋ አንድ ሰው ከመጥፎ ነገራቶች አይወገድም ሁሉ ጊዜ መገለጫው እዛ ይሆናል የሆነ መጥፎ ቦታ ላይ ሄዳ አታጣው የት ነው ገሌ ሲባል እስኪዛ አካባቢ ሄድ ፈልገው አታጣው የሚባል አይነት ሰው ይሆን አይ ደጋግሞ ወንጀል ላይ የሚወርቁ ሰው ወንጀል መስራቱ አይታወቀው ምናልባት ወንጀል ላይ እንደነበረ የሚያውቀው የሆነ ሰዓት ሲባል ነው
نعم يا مالتاتشون بارك الله فيكم. قال رحمه الله ومنها ሌላው ከወንጀል መዘዝ ወንጀል ከሚያመጣው ነገር ውስጥ አልቡዕዱ መራቅ ነው። አኒል ቢሪ ከመልካም ነገር ወልኸይሪ ከጥሩ ነገር መራቅ ነው። ወመዓሊየል አዕማሊ ከፍ ካሉ መልካም ስራዎች ዘንድ መራቁ ነው። ወልአቅዋሊ ከንግግሮችም ወልአኽላቂ ከጥሩ ስነ ምግባሮችም እየራቀ ይመጣል። ሀታ ከመልካም ሰዎች ጋር መቀላቀል አትፈልግም። ወንጀሎችን ስታበዛ ወንጀሎችን ስትሰራ መስጊድ ሁሉ መሄድ እየፈለግ ነገር ግን አንዳንዴ ወንጀሉን ሁሉ የሚያውቅብህ እየመሰለ ትቀራለህ። ኸይር ቦታዎች ላይ እንዳትገኝ ያደርግ። ቃለ በዕዱ ሰለፍ ከሰለፎች ከፊሉ አንዱ ምን ይላል? ኢነ ሃዚሂል ቁሉበ እነዚህ ቀልቦች እኮ አለ ጀዋለቱን በጣም ዘዋሪ ናቸው። ጀዋለ አይ ከሲሩል ጀወላን ወጠዋፊ ወልሐረካ በጣም ዘዋሪዎች ናቸው። ፈሚንሃ ከነዚህ ከቀልቦች ውስጥ ማየጁሉ የሚዞራለ ሐውለል ዓርሺ በዓርሽ ዙሪያ የሚዞራለ ማለት ከፍታ ቦታ ላይ ሁልጊዜ የምታገኘው ጥሩ ነገር ላይ ነው። ሁልጊዜ የምታገኘው ከፍ ያለ ቦታ ላይ ነው። የምታገኘው መስጂድ ነው። የምታገኘው ኸይር አለ የተባለበት ቦታ ታገኘዋል። እንደዚህ አይነት ቀልብ አለ። ወሚንሃ ከነዚህ ቀልብ ውስጥ አለ ማየጁሉ የሚዞራለ ሐውለል ሑሺ በመጸዳጃ ቤት በቆሻሻ ዙሪያ አልሑሽ ቆሻሻ ዙሪያ ይሄ ወደ ገጠር አካባቢ ላይ ድሮ ላይ ወደ ሆነ ቦታ ላይ ወደ እርሻ አካባቢ ላይ ይጽዳዳሉ አይደል? ራቅ ብለው እሱ ነው ሑሽ ብሎ ማለት። ልክ እንደዛ አይነት ቦታ እንጂ የማይዞር ደግሞ አለ። ስትፈልገው ሁልጊዜ የምታገኘው የሆነ የወረደ ቦታ ላይ ነው የምታገኘው። የት ነው ሲባል እዚህ ነኝ ለማለት እንኳን የሚያፍረው አይነት ቦታ ላይ ና። ስለዚህ ሌላው ወንጀል ከሚያመጣው መዘዝ ውስጥ ምንድነው? ባረከላሁ ፊኩም ከመልካም ነገር እንዲርቅ ያደርገዋል፣ ወደ መጥፎ ነገር እንዲጠጋ ያደርገዋል ማለት ነው። ና ቃለ ረሒመሁላህ ወሚንሃ ሌላው ከወንጀል መዘዝ ውስጥ መስኹል ቀልቢ መስኹ ማለት መለወጥ ነው። አልቀልቢ የቀልብ መለወጥ ነው። መሰኻ ማለት ተሕዊል ሱራ ኢላ አቅበሕ ሚን ቅርጽን መቀየር ነው። ግን እዚህ ጋር የቀልብ የውስጡ መለወጡ ነው መቀየሩ። ጥሩ ልብ የነበረው ወደ መጥፎ ይቀየር። ፈዩምሰኹ ይቀየራል ይለወጣል። ከማ ቱምሰኹ ልክ እንደምትቀየረው አሱራቱ የውጭ ገጽታ እንደሚቀየረው ሁሉ ቀልቡም ቅይር ይላል። ፈየሲሩ ልቀልቡ የዚህ የወንጀለኛ ሰው ቀልብ ይሆናል አላ ቀልቢል ሐየዋኒ በእንስሳ ቀልቦች ተመሳሳይ ይሆናል። አለዚ የእንስሳ ሻበሃሁ የተመሳሰለው የሆነ ሻበሃው ማለት ያ ሰውየው በሚመሳሰለው እንስሳ ማለት ነው። ፊአኽላቂሂ በስነ ምግባሩ ወአዕማሊሂ በስራው ወጠቢዓቲሂ በሱ ጠቢዓ ተፈጥሮ ማለት ነው። የሚመሳሰለው ልክ በዛው ልክ ይመሳሰል። ሱብሓነላህ። ፈሚነል ቁሉቢ ከቀልቦች አለ ማዩምሰኹ የሚቀየር አለ የሚታበስ አላ ኹሉቂ ኽንዚሪን በከርከሮ ስነ ምግባር ልክ እንደ ከርከሮ ይሆናል። ስሙ ከላይ ስሙ ምናምን የሙስሊም ስም ነው፣ ፊቱም እንደዛው ኖርማል ነው፣ ግን ስራው የከርከሮ ስራ ነው። ሱብሓነላህ። ማዩምሰኹ የሚቀየር አለ የሚለወጥ አለ አላ ኹሉቂ ኽንዚሪን በከርከሮ ስነ ምግባር አለዚ ያከርከሮ ሻበሃው የተመሳሰለው የሆነ ቢአኽላቂሂ በሱ ስነ ምግባር ወአዕማሊሂ በሱ ስራ ወጠቢዓቲሂ በሱ ተፈጥሮ ልክ ስራው ሁሉ ስራ እንትን ሁሉ ልክ እንደ ከርከሮ ነው። ዋضح ፈሚነል ቁሉብ ከቀልቦችም አለ ማዩምሰኹ የሚታበስ አለ ወይ ደግሞ የሚለወጥ አለ አላ ኹሉቂ አቅረቢ አላ ነዓም አፍዋን ባረከላሁ ፊኩም አላ ኹሉቂ ቀልቢ ከልቢን ባረከላሁ። ወሚንሃ ከቀልቦች አሉ ማዩምሰኹ የሚቀየር የሚለወጥ አላ ኹሉቂ በስነ ሁኔታው ማለት ነው። ቀልቢ ከልቢን በውሻ ቀልብ ልክ እንደ ውሻ ያደርገው። አው ሒማሪን ወይ ደግሞ እንደ አህያ፣ አው ሐየቲን ወይም ደግሞ እንደ እባብ፣ አው አቅረቢን ወይ ደግሞ እንደ ጊንጥ ተናዳፊ ይሆናል፣ ተንኮለኛ ይሆናል። ከልብ ጠይብ ዝም ብሎ ሳይነኩትም የሚጮኸው መጥፎ የሆነ ስነ ምግባር እንዳለው ወይ ደግሞ እንደ አህያ ያደርገዋል። ሲበላ ሆዶ ሲጠግብ ስሜት እንጂ የማያስብ ይሄ ነው አህያ፣ ሌላ የለው። ለሆዱ እንጂ ለሌላው የማይጨን እንደ እባብ ያደርገዋል ማለት ነው። ወይ እንደ አቅረብ እንደ ጊንጥ ያደርገዋል። ወገይሪ ዛሊካ ከዚህም ውጭ ሌሎች አሉ፣ ሌሎች እንስሳዎች። ግልጽ ነው አይደለ? ስለዚህ ቀልባችን ሲቀየር ወደዛው በምንሰራው አይነት ወንጀል የሚመሳሰለን እንስሳ አለ። እኛ ተንኮለኛም ሸረኛም ከሆን ልክ እንደ ጊንጥ ማለት ነው፣ ተናዳፊ በምላሱ ሰዎችን የሚያስቸግር እንደ ሒማርም ልትሆን ትችላለህ እንዳልኳችሁ። ወገይሪ ዛሊክ ሌሎችም አሉ። ወሀደ ተእዊል አሉ ይህ ትርጉም ማለታቸው አተእዊል ትርጉም
ሱፊያን ብን ዑየይና የሱፊያን ብን ዑየይና ትርጉም ነው። የቀውሊህ ተዓላ የአላህን ንግግር አስመልክቶ ሱረቱል አንዓም ላይ ያለውን የአላህን ቃል አስመልክተው ሱፊያን ብን ዑየይና የተረጎሙት ነው። አላህ ወማ ሚን ዳበቲን ወማ የለም ሚን ዳበቲን ተንቀሳቃሽ ፊል አርዲ በምድር ላይ የሚንቀሳቀስ የለም ወላ ጣኢሪን የሚበርም የለም የጢሩ የሚበር ቢጀናሒህ በሁለት ክንፉ ቢጀናሒህ በሁለት ክንፉ የሚበርም የለም ኢላ ቢሆን እንጂ ኡመሙን አምሳሉኩም እንደናንተ ህዝቦች ቢሆኑ እንጂ። ጠይብ ሱፊያን ብን ዑየይና ኢላ ኡመሙን አምሳሉኩም ምናሉ? አይ ማ ሚን ሲንፊን ሚነ ደዋቢ ወጠይሪ ኢላ ወፊህ ሚነ ናሲ ሸበሁን ሚንሁ ከእንስሳዎች አንድም የለም የሚበርም በምድር ላይ የሚኖር ጠይብ አንድ የለም ኢላ ወፊህ ከዛ እንስሳ ያለ ቢሆን እንጂ ፊናስ ከሰዎች ጋር ሸበሁ ሚንሁ እሱን የሚመሳሰል። ሱፊያን ብን ዑየይና እንደዚህ ብለው ተርጉመውታል ማለታቸው ነው እሳቸው። ዋضح نعم قال ومنها ሌላው ወንጀል ከሚያመጣው መዘዝ መክሩላሂ ቢልማኪሪ መክሩላህ የአላህ ተንኮል ነው። ቢልማኪሪ በተንኮለኞች ላይ የአላህ ተንኮል ነው። አላህ በተንኮለኛ ላይ በተንኮል ይመልስለታል ማለት ነው። ተንኮሉን በተንኮሉ መመከት ዋضح ይህ ተንኮል መክር الخدع ምናምን የሚባሉ የአላህ ባህሪያቶች ናቸው። አላህ ቁርአን ላይ ምንድነው ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አሲሩ አላህ ሱብሓነሁ ወተዓላም አሲረ ከሴረኞች ሁሉ አላህ የተሻለ ነው ይላል አላህ ሱረቱል ዒምራን ላይ በላጭ ነው። طيب ወሙኻደዓቱሁ ሊልሙኻዲዒ አታላይን ደግሞ አላህ ማታለሉ ነው። አላህ ሱረቱ ኒሳ ላይ እንደነገረ ኢነል ሙናፊቂን ዩኻዲዑነ አላህ ወሁወ ኻዲዑሁም ሙናፊቆች አላህን ያታልላሉ አታላያቸው ግን ራሱ አላህ ሆኖ ሳለ። ነዓም ወስትህዛኡሁ ቢልሙስተህዚኢ ወስትህዛኡሁ አላህ ማላገጡ ነው። ቢልሙስተህዚኢ በአላጋጭ ላይ አላህ ማላገጡ ነው። طيب አላሁ የስተህዚኡ ቢሂም ወየሙድሁም ፊ ጡግያኒሂም ያዕመሁን ፊ ሱረቱል በቀራ ላይ አላህ ያላግጥባቸዋል ይላል። የስተህዚኡ ቢሂም አንተ ስታላግጥ አላህን ለመሸወድ ስትሞክር ሴራ ስታደርግ አላህ በዛው ወንጀልህ ይከላከላል ማለት ነው። ምናልባት እነዚህ ቃላቶች ለአላህ ሲውሉ ለባሮቹ ተንኮልና ማታለል ምላሽ የሚሰጥበት ፍትሃዊ ቅጣቱ ነው ማለት ይችላል። طيب እንጂ አላህ ተንኮለኛ ነው ማለት አይደለም። አላህ ያሴራል ማለት አይደለም። በቃ ይህ ለአላህ Subhanahu Wa Ta'ala ፍትሃዊ ቅጣቱ ነው። ሴራ ለሚያደርገው ሰው በሴራ ይመልስለታል፣ ለሚያሾፈው ሰው ያሾፍበታል። ለሰው ልጆች ግን ምንም እንትን ቢሆኑ ጸያፍ ባህሪ ናቸው። ለአላህ ግን ፍትሃዊ ቅጣቱ ይሆናል ማለት ነው። نعم ወኢዛገቱሁ አላህ ማጥመሙ ነው። ሊልቀልቢ ዛኢጊ ለዛ ለቀልብ ማለት ነው። አዛይቂ ለጠመመው ቀልብ አላህ ማጥመሙ ነው። አኒል ሐቂ ከሐቅ ለጠመመው ቀልብ አላህ ማጥመሙ ነው። አላህ አጠመመ ብሎ ማለት አላህ ሰውየውን ከሐቅ ላይ አጠመመው ማለት አይደለም። እዛው ባለበት ጥመት ላይ ይተዋዋል ማለት ነው። طيب فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين ሱረቱ الصف በጠመሙ ጊዜ አላህ ቀልባቸውን አጠመመው ይላል። ለሐቅን ለመፈለግ ሐቅን ለመማር ሐቅን ለማወቅ ማጥር ከሆነ በዛው ጥሜት ላይ ከሆንክ አላህ ይተዋሃል በዛው ላይ እንጂ አንተ ሐቅን እየፈለግ ለሐቅ እየለፋ አላህ ምን ይልሃል ያጠማሃል ማለት አይደለም። በዛው ላይ ይተዋሃል ማለት ነው እንጂ አላህ የሁሉንም መስተካከል የሁሉንም ቀልብ ሰላም መሆን አላህ Subhanahu Wa Ta'ala ይፈልጋል ማለት ነው። ወሚንሃ ሌላው ወንጀል ከሚያመጣው መዘዝ ነክሱል ቀልቢ ነክሱ መገልበጡ ነው። አልቀልቢ የቀልብ መገልበጥ ነው፣ ወደታች መደፋት ነው ነክሱ። ሐታ የረል ባጢለ ባጢልን እስኪያይ ድረስ ሐቅን ሐቅ አድርጎ ወልሐቅ ሐቅን ደግሞ ባጢልን ውሸት አድርጎ ባጢል አድርጎ ይመለከት። የተቃራኒ ወልማዕሩፈ መልካምን ነገር ሙንከራን መጥፎ አድርጎ ይመለከት። ወልሙንከራ መጥፎን ነገር ደግሞ ማዕሩፈን መልካም አድርጎ ይመለከታል። ሱብሃንአላህ ለሱ ባጢል ልክ እንደ ሐቅ ነው፣ ሐቅ ልክ እንደ ባጢል ነው። ስትመክረው የቀናህበት ይመስል፣ ሐቅን ስታመላክተው ልታጠመው ይመስል፣ ይሄን አታድርግ ስትለው አንተ ከሱ የተሻልክ እዛ ቦታ ላይ አንተ ልትሰራው ያን ቦታ ልትቆጣጠረው ይመስል። ወይፍሲድ ያበላሻል፣ ወየራ ግን ያስባል አነሁ ይስልሕ እያስተካከለ ነው እያሳምርኩ ነው ብሎ ግን ያስባል። ልክ ሙናፊቆችን አላህ ሱረቱል በቀራ ላይ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርዲ ቃሉ ኢነማ ነሕኑ ሙስሊሑን እንዳሉ አላህ በምድር ላይ አታበላሹ ሲላቸው አይ እኛ እኮ በምድር ላይ አበላሾች ሳንሆን አስተካካዮች ነን አሉ። ወይፍሲድ ወየራ አነሁ ወየሱዱ ዐን ሰቢልላህ ከአላህ መንገድ ሰዎችን ያግዳል።
ወደ ሐቅ እንዳይመጡ ይከለክላል። ወሁወ የራ ነገር ግን እሱ ያስባል አነሁ የድዑ ኢለይሃ ወደዛች ወደ ሐቅ እየተጣራሁ ነው ዳዕዋ እያደረግኩኝ ነው ብሎ ያስብ። ሱብሓነላህ። ወየሽተሪ ضላለተ ጥመትን ይገዛል ቢልሁዳ በቅናቻ መንገድ ጥመትን በቅናቻ መንገድ ይለውጣል ይቀይራል። ወሁወ የራ እሱ ያስባል አነሁ ዐላ ሁደን በቀጥተኛ መንገድ ላይ ነው ብሎ ያስባል። አላህ እዛው ሱረቱል አዕራፍ ላይ እንደነገረን ወየሕሰቡነ አነሁም ሙህተዱን የተመሩ ናቸው ቀጥተኛ መንገድ ላይ ነን ብለው ያምናሉ ያስባሉ። ዋህ ሱብሓነላህ። ወየተቢዕ ሀዋሁ ስሜቱን ይከተላል። ወሁወ የዝዑም እሱ ግን ይሞግታል አነሁ ሙጢዑን ሊመውላሁ ጌታውን እየታዘዝኩ ነው ብሎ ግን ይሞግታል። ስሜቱን ነው ግን የሚከተል። ወኩሉ ሃዛ ይህ ሁሉ ሚን ዑቁባት ዙኑብ ከወንጀል ቅጣት ነው። ወልጃሪያ የምትከሰት ናት ዐለል ቁሉቢ በቀልብ ላይ የምትከሰት ናት። ወኩሉ ሃዛ ይህ ሁሉ እስካሁን የጠቀስነው ሚን ዑቁባት ዙኑብ ልጃሪየቲ ዐለል ቁሉብ በቀልብ ላይ የሚከሰቱ የወንጀል ቅጣት ከባድ ነው በጣም። ቃለ ወሚንሃ ሌላው ከወንጀል መዘዝ ውስጥ ሒጃቡል ቀልቢ ቀልብን መጋረዷ ነው። ዐን ረቢ ከጌታ ፊ ዱንያ በዱንያ ላይ ቀልብህ ከአላህ ጋር እንዳይገናኝ ወደ ኢማን እንዳይሄድ ወደ ኢስቲቃማ እንዳይጠጋ ታደርገዋለህ። ወልሒጃቡል አክበሩ ትልቁ ግርዶ ደግሞ የውመል ቂያማ ነው። የዱንያውስ ዱንያ ላይ ትልቁ መጋረጃ ግን የውመል ቂያማ ከማ ቃለ ተዓላ ለኃያሉ ጌታ አላህ እንዳለው ከላ ይከልከሉ በል ይልቁንስ ራነ አዛገ ወይ ደግሞ ራነ ደፈደፈባቸው ዐላ ቁሉቢህም በቀልባቸው ላይ ደፈደፈባቸው ማካኑ የክሲቡን ሲሰሩት የነበረው ወንጀል ቀልባቸው ላይ ምን አለባቸው ከመረባቸው አዛገባቸው። ጠይብ ከላ ይከልከሉ ኢነሁም እነሱ ዐን ረቢህም ከጌታቸው የውመኢዝን የዛን ጊዜ ማለት የውመል ቂያማ ለመሕጁቡን የተጋረዱ ናቸው። ሃዛ ሁወ ሻሂድ ለመሕጁቡን የተጋረዱ ናቸው አላህን ከማየት። ፈመነዐትሁም ዙኑቡ ቃለ ፈመነዐትሁም ከለከለቻቸው አዙኑቡ ወንጀሎች ከለከሏቸው አየቅጠዑ መቁረጥን ማለትን መጓዝን ከለከሏቸው። ምን አይነት ጉዞ? አልመሳፈተ ርቀቱን በይነሁም በእነሱ መካከልና ወበይነ ቁሉብህም በልቦቻቸው መካከል ያለውን ርቀት ቆረጡባቸው። ጠይብ መጓዝን ከለከሏቸው። ፈየሲሉ ኢለይሃ ወደ እርሷ ማለት ወደ ልባቸው እንዳይደርሱ ዘንድ ማለት ፈየረው እንዳያዩ ልክ አፍራሽ አድርገን ማለት ነው። ፈየረው ያዩ ዘንድ ነው፣ ግን እንዳያዩ ከለከሏቸው። ወንጀል ከለከላቸው። ማ ዩስሊሑሃ የሚበጃትን ነገር እንዳታይ የሚያስተካክላትን ነገር እንዳታይ፣ ወዩዘኪሃ የሚያጠራትንም ነገር እንዳታይ ከለከለቻት ወንጀል። ወማ ዩፍሲዱሃ የሚያበላሻትን ነገርም እንደዚሁ እንዳታውቅ፣ ወዩሽቂሃ እድለቢስ የሚያደርጋትንም ነገር እንዳትለይ ወንጀል ከለከለቻቸው። ወአየቅጠዑ መቁረጥንም ከለከለቻቸው የሚለው ጋር አምጡት። ወአየቅጠዑ መቁረጥንም ከለከለቻቸው አልመሳፈተ ርቀቱን በይነ ቁሉብህም በልቦቻቸው መካከልና ወበይነ ረቢህም በጌታቸው መካከል ያለውን ጠይብ መቁረጥን ከለከለቻቸው። ፈተሲለ ትደርስ ዘንድ አልቁሉቡ ልቦች ትደርስ ዘንድ ኢለይህ ወደ እርሱ ማለትም ወደ አላህ ፈተፉዘ እድለኛ ተሆን ዘንድ ትጎናጸፍ ዘንድ ቢቁርቢሂ ወደ እርሱ በመቅረብ ወደ አላህ ወከራመቲሂ በክብሩም ወደ አላህ ስብሓነሁ ወተዓላ ማለት ነው በልግስናው ወደዛም ወደ አላህ ትቀርብ ዘንድ ከለከለቻቸው። ወተቀረ ቢሂ ዐይነን ወተቀረ ቢሂ ትረጋም ዘንድ ቢሂ ዐይነን አይኖቿ በእርሷ ትረጋ ዘንድ ማለት በአላህ ማለት ነው ትደሰት ዘንድ ትረጋ ዘንድ እሱንም እንዲያገኙ ከለከለቻቸው። ወተጢበ ቢሂ ነፍሰን ነፍስም እንደዚሁ በእርሱ ትረካ ዘንድ ከለከለቻቸው። በል እረ እንደውም ይልቁንም ካነት ዙኑቡ ወንጀል ሆነች ሒጃበን ግርዶሽ ሆነች በይነሁም ወበይነ ቁሉብህም በእነሱና በልቦቻቸው መካከል ሒጃብ ሆነችባቸው። ወሒጃበን መጋረጃም ሆኑባቸው አሁን በይነሁም በእነሱ መካከልና ወበይነ ረቢህም በጌታቸው መካከል ወበይነ ኻሊቅህም በፈጣሪያቸው መካከል ከለከለቻቸው። ዋህ ምን ማለት ነው? አላህን እንዳያውቁ የሚጠቅማቸውን ነገር እንዳይለዩ የሚጎዳቸውን ነገር እንዳያውቁ ወንጀል ትከለክላለች። ጠይብ ወደ አላህ የምታደርገውን ጉዞ ትዘጋብሃለች። የሚጠቅምህን ነገር በዱንያም በአኼራም ትጋርድብሃለች ማለት። ስለዚህ ሌላው ወንጀል ከሚያመጣው ዛሬ ካየነው የመጨረሻው ምንድነው? ሒጃቡል ቀልቢ ዐን ረቢ ፊ ዱንያ ወከዛሊከ ወልሒጃብ ፊል አኺራ ያኒ የውመል ቂያማ። ስለዚህ ኢንሻአላህ ለዛሬ እዚህ ጋር እናቆማለን።
ምናልባት ከዚህ በኋላ ያሉት ርዕሶች እጅግ የብዙዎች ርዕሶች ይሆናሉ ብዬ አስባለሁ። ብዙዎቻችን የምንጠብቀው የበለጠ እዚህ ኪታብ ላይ ስንጠብቀው የነበረ ከሐራም ፍቅር ጋር የተገናኙ ነጥቦችንም ሆኖ ሌሎችንም በደንብ የሚዳስሱበት ነጥብ እየቀረብን ነው። ኢንሻአላህ አላህ ስብሐነሁ ወተዓላ እንግዲህ በሰማነው የምንጠቀም አላህ ያድርገን። አላህን በድብቅም በግልጽም አላህን የምንፈራ ሰዎች አላህ ያድርገን። በሰማነው የምንተገብር ሰዎች አላህ ስብሐነሁ ወተዓላ ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።